አምባ ነው እንግዲህ በአፍሪካ ውስጥ የአፍሪካ ሰማይ የሚባልበት ምክንያት አንዳንዴ በአፍሪካ ውስጥ በዛ ደረጃ በዛ አልቲቲዩድ ከ50 ኪሎ ሜትር በላይ የምትነዳበት ተራራ የለም። ይሄ ባሌ ውስጥ ብቻ ነው ያለው። እዛው ወርደህ ደግሞ በኢትዮጵያ በሁለተኛ ደረጃ ጥቅጥቅ የሆነውን የተፈጥሮ ደን ሀረናን የምታገኝበት አካባቢ ነው። ይሄ ሁሉ መልክዓ ምድር በአንድ ቦታ የተያዘበት ፓርክ እኔ አላቅም። ለዛም ነው ስሙን አንድ ፓርክ ብዙ ዓለም የተባለውና ግን ከፓርኩ ወጣ ብለን ደግሞ እንደ ባሌ ዞን ምክንያቱም ሶፍ ዑመር በባሌ ፓርክ ውስጥ በባሌ ዞን ውስጥ ስላለ ነው ይሄንን እምልህ ከወሰድን ባሌ እንደ ዞን በጣም ሰፊ በረሃ እንግዲህ አሁን ከምልህ የኢትዮጵያ ትልልቅ ሃይላንድ ቦታና ቀዝቃዛ ስፍራ በሌላ ገጽታ ደግሞ በጣም በረሃ ቦታዎች ያሉት እንደዚህ የሪፍት ቫሊ አይነት ሞቃታማ ስፍራዎችም ያሉት ሌሎች ናሽናል ፓርክ ሌሎች የሚጎበኙ ቦታዎች በፓርኩ ዙሪያ ያሉ ከተሞች የራሳቸው ታሪክ አላቸውና ያ ይመስለኛል እኔ ባሌ ልዩ የሚያደርገው ሰዎችን ማስተያየት የሚሰጡት ለዛ ይመስለኛል። በተለይ የውጪ ዜጎች በጣም ይወዱታል። አሁን ደግሞ በሀገራችንም ዜጎች ዘንድ በጣም እየተለመደ እየተወደደ የመጣ ፓርክ ነውና ያው አንዳንድ ነገሮች ደግሞ ሲገላለጡ አሁን የተሰሩት ፕሮጀክቶች ሲመጡ ለሰው ትራንስፖርቴሽኑ ቀላል ሲሆንለት በፊት በመኪና መሄድ የነበረበት ሰው ዛሬ በቀን 2 እና 3 ፍላይት አለ ወደ ባሌ ጎባ ሮቤ። ስለዚህ ሰው በፍላይት ሲሄድ ማረፊያ ሲያገኝ ኢዚ አክሰስ ሲኖረው ደግሞ ከዚህ የበለጠ ትኩረት እያገኘ ይሄዳል ብዬ ማስበው ፓርክ ነው። በዛው ልክ ደግሞ የአካባቢው ማህበረሰብም ፍሎው ሲመጣ ደግሞ አካባቢን መበከል ሌሎች ነገሮች ያለውን ነገር በዛው ልክ እየጠበቅን ከሄድን በሚቀጥሉት 10 እና 15 ዓመታት አፍሪካ ውስጥ እንደነ ክሩገር እንደነ ማሳይ ማራ መጎብኘት የሚችል ያውም የራሱ መልክ ያለው ፓርክ እንፈጥራለን ብዬ አስባለሁ። በጣም ጥሩ አካሽ። በተናጠልም በግሩፕም ወይ በቡድንም ብዙ የባሌ የመመላለስ እድል ነበርህና ጋዲሳ ጋር እንመለሳለን። በተለይ ስለ ሶፍ ዑመር ካንተ በላይ ደግሞ ሊያወራ የሚችል ሰው ስለማይኖር ማለት ነው፣ ግን ትጨምርበታለህ። ስለምን ይህንን ጸጋ እጃችን ላይ ይዘን እስካሁን ቆየን እና ደግሞ አሁን ሲገለጥ ደግሞ የበለጠ ሰዎች ባሌን በተመለከተ ያሉትን ጸጋዎች አስመልክተው ለመናገር ቃላት አጠራቸው? ምንድነው ምክንያቱ እና ምን አስተዋልክ በተገለጠው የባሌ ተፈጥሯዊ ፓርክ ውስጥ አጠቃላይ ደግሞ ቦታው ላይ ባሉ ገጽታዎች? ብዙ ጊዜ ወደ አንድ ተፈጥሯዊ ቦታ ስንሄድ ከብዙ ቃላት የሚያጥረን ነገር አለ። አንደኛ በቃል ሳይሆን በአይን ብቻ ነው አይተን ምናምናቸው ወይ ደግሞ የሱን ቫልዩ የምንረዳው አይተን ብቻ ነው አንድ ቦታ ማለት ነው። ስለዚህ ባሌ ለየት የሚያደርገው አንድ አይነት ነገር ብቻ አይደለም። ለምሳሌ አዋሽ ፓርክ ከሄድክ ሳፋሪ ቱር ወይ ደግሞ ሜዳ ነገር ነው፣ አንድ አይነት ቦታ ነው። ጨበራ ጩርጩራ ከሄድክ ሰፊ ፎሬስት የምታገኝበት እንትን ነው። ልክ እንደዛ አብያታ ሻላ ከሄድክ ደግሞ ያ ውስን ነገር ነው የምታየው። ባሌ ግን አንድ ቦታ ከ5 በላይ ከ6 በላይ ፓርክ የሚይዘው ነገር ነው የምታገኘው ማለት ነው። ስለዚህ የሳነቴ ውበት ሳጨርስ ቀይ ቀበሮውን አይተህ ዛጋ ያሉ በጣም ብርቅዮች እንስሳቶች ትውልድምቱን አይተህ በሱ ነገር ሳጨርስ ራፉም ይባላል ሌላ የባሌ እምብርት የሆነ ማለት ነው። የተራራ ጥቅጥቅ ደን ነው። ተራራ ነው። ከላይ ስታይ የሆነ ዛፍ ነው የሚመስለው፣ እንደዚህ የተተከለ ዛፍ በጣም ነው የሚያምረው። እና ለመጀመሪያ ጊዜ በረዶ ያየሁት እዛ ነው። እዛ ጋር ካምፕ አድርገን ነበር። -5 ብርድ ነበረ እና መሬቱ ቴንቱ ነጭ ነው የተቀየረው ማለት ነው። ለመጀመሪያ ጊዜ በህይወቴ በረዶ ያየሁበት ቦታ እዛ ቦታ ነው። አንደኛ እሱ፣ ሁለተኛ የሃሬና ፎሬስት ጺም ያለው ዛፍ አለ እዛ ጋር፣ በጣም የሚያምር ዛፍ ማለት ነው። ፎሬስቱ ላይ እኔ ብዙ ጊዜ ሙቪ ላይ ነው የማየው እዛ። እሱን ሳጨርስ የግራስላንድ ይባላል ዲንሾ፣ እዛ ጋር ደግሞ በቅርበት እስከ 3 ሜትር 4 ሜትር ተጠግተው የምታያቸው ብርቅዮች ማውንቴን ያላ ከርከሮ በጣም በብዙ ማለት ነው። ላይክ አንድ ፍሬ 2 ፍሬ ሳይሆን በብዙ የምታያቸው። አንዳንድ ኢትዮጵያ ውስጥ ብዙ ጊዜ አናይም እንደዚህ አይነት ነገር በቅርበት አናይም። የ3 ቀን 4 ቀን ፍለጋ ነው የምታገኛቸው እንስሳቶች። ባሌ ሄደህ ግን በአንድ ቀን አይተህ ትመጣለህ ማለት ነው። አንዱ ውበት ሳጨርስ
ሀቤራ ፏፏቴ የሚባል አለ። እሱ ደግሞ በጣም የሚያምር ፏፏቴ ነው። እኔ ሶፍ ዑመር አላየሁትም፣ ብዙ ጊዜ በወሬ ነው የማውቀው። ይሄ ነው ባሌ ብዙ ሰው የከበረው ለመግለጽ። ካሜራ ራሱ ድሮን ብታበር ራሱ አይጨርሰውም፣ ድሮን ደክሞት ይመለሳል። ምንም አይገልጸውም ባሌን። በቃ ላይክ ቃላት የለውም ባሌ መግለጽ። ሄደክ ታየውና በቃ አፈን ነው የሚያይዝ። በጣም ጥሩ ቆይታችን ይቀጥላል። እንግዲህ ያሉን የቱሪዝም ጸጋዎችን ስናነሳ ሰሞነኛዎቹን የባሌ ተፈጥሯዊ ፓርክን እንዲሁም የባሌ አካባቢ ጸጋዎችን ሶፍ ዑመርን እያነሳን እንቆያለን። ተስፋን መትከል ላይ አቧራን ማራገፍ ነው ውበትን መግለጥን መነሻ አድርገው ከተሰሩ ስራዎች መካከል አንዱ ነባሮቹ የነበሩን ጸጋዎችን ማልማት ላይ በቱሪዝም በኩል በርከት ያሉ ስራዎች ተሰርተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዋናነት ከዚህ ቀደም በተለይ ከቀድሞም እና ደግሞ አሁን ላይ ስራ ላይ ከሚገኙ ኃላፊዎች ጋር ከሰሞኑ ወደ ባሌ አምርተው ነበረ። በሶፍ ዑመር ዋሻ በነበራቸው ወግም ይህንኑ ሀሳብ እናንተ የጠቀሳችሁትንም ሲጠቅሱ ነበረ። ከዛ ባለፈ ደግሞ በህዝብ ተወካዮች ምክር ቤት በነበራቸው ቆይታ ደግሞ የባሌን ህዝብ አመስግነዋል። በተለይ መነሻቸው ይህንን ጠብቆ በማቆየቱ የተሰማቸውን ስሜት ሲገልጹ ነበረና ቴክኒሻናችን ኬቤክ ምናልባት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንኑ ምስጋና ያቀረቡበትና ከህዝብ እንደራሴ አንድ የተነሳ ጥያቄ ስለነበረ ለዛ ምላሽ ሲሰጡ የጠቀሱትን ሀሳብ እናድምጥና እኛም እዚሁ ንግግር ላይ መነሻ አድርገን ደግሞ ቆይታ እናደርጋለን። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የባሌን ህዝብ እናመሰግናለን፣ ምክንያቱ ደግሞ ይህን ጠብቆ በማቆየቱ ሲሉ የጠቀሱትን ሀሳብና የባሌ ስሜታቸውን አድምጠን እናገኛቸዋለን። ባሌን በሚመለከት እግረ መንገድ ለተነሳው ጥያቄ ሁሉንም ሀሳብ ተቀብዬ አንድ ጉዳይ ግን ማስተካከያ ይፈልጋል። የባሌ ህዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከ2000 ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ህዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ህዝብ የጋራ የሆነ ሀብት አይነካም። እዛ ዲንሾ የሚታዩ እንስሳቶች ለምን ሌላ ቦታ አይታዩም? የባሌ ህዝብ አስደማሚ ህዝብ ነው። በእርግጥ አስደማሚ በረከትን ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት አካባቢ የለም እና እኛ ነው የምናመሰግነው ህዝቡን በዚህ ሁሉ ችግር ውስጥ ያን የሚያክል ሀብት ጠብቆ በማቆየቱ። ተመልሰናል። አድማጮቻችን ቆይታ እያደረግን የምንገኘው በሃሽታግ ኢትዮጵያ ፕሮግራማችን ስለ ባሌና ስለ ሶፍ ዑመር ቆይታ እያደረግን እንገኛለን። የባሌ ተፈጥሯዊ ፓርክን እንዲሁም የሶፍ ዑመር ዋሻን መነሻ አድርገን እየተከናወኑ የተገለጡትን ውበቶች እንዲሁም ደግሞ የተከናወኑ ስራዎችን እንደ ሀገርም ያሉን ጸጋዎችን በተለየ መንገድ በምን አይነት አግባብ እየተጠቀምን ነው የሚለውን ጉዳይ እያነሳን ነው የምንገኘው። እዚህ ደግሞ እንግዶቻችን ሶስት የቱሪዝም ባለሙያዎች ናቸው። ቆይታ እያደረግን እንገኛለን። አብዱል ቃድር ኢብራሂም ከአካሽ ትራቭል፣ በረከት ደሴ እንዲሁ ከካቫ ትራቭል እንዲሁም ደግሞ ከኦሮሚያ ቱሪዝም ኮሚሽን የማርኬቲንግ ባለሙያ ጋዲሳ ዳባ በኦሮሚያ ቱሪዝም ኮሚሽን የማርኬቲንግ ባለሙያም ነው። ስለዚህ ከሶፍ ዑመርም ከባሌ ጋር የተገናኙ ጉዳዮችን እያነሳን እንቆያለን። ቀደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው አንድ የጠቀሱት ነገር ይህንን ውብ የሆነ ጸጋ ያለውን አካባቢ ጠብቆ በማቆየቱ የባሌን ህዝብ አመስግነዋል። እንደው እዚህ ላይ እሳቸው ሲያነሱ በሚገባ እንደ ሀገር ያሉ ሀብቶቻችንን አውቀናቸዋል ወይ ለይተናቸዋል ወይ ለይተናቸውስ ነበር ወይ ብለን ደግሞ ብንጠይቅ ጥሩ ነው ብዬ አስባለሁ። ምክንያቱም አንዳንዱ ነገር የነበረን ነው እየተገለጸ የሚገኘው እና ከዚህ በጣም ብዙ ገንዘብ እንደ ሀገር አንድ የኢኮኖሚ አማራጭ ሆኖ እንግዲህ ኢንካም ጀነሬት ለማድረግ ወይ ደግሞ ገቢ ለማመንጨት ትልቅ አቅም ያለው እድል ያለው ቦታዎች ያሉን ህዝቦች እንደመሆናችን መጠን በሚገባ እንደ ሀገር ያሉን ሀብቶችን አውቀናቸው ነበር ወይ? ምን ነበር የጋረደን ወይ ደግሞ ምን ነበረ እንደው እንዳንጠቀማቸው ያደረጉ ነገሮች የሚለውን ነገር ብናነሳ ደስ ይለኛል። ጋዲሳ ካንተን ጀመርና በረከትም አካሽም ትጨምሩበታላችሁ። ቀረበታል። እሺ ሶፍ ዑመር በጣም
የሚገርም ቦታ በጣም የሚያምር ነው። ከአፍሪካም ዘ ሎንግስት ኬቭ ተብሎ ይታወቃል። በጣም የሚያምር አንደርግራውንድ የሆነ ኬቭ ነው። ከባሌ ያው የሚለየው አንድ ፓርክ ውስጥ ብዙ ፓርኮችን የምታገኝበት ነው። ሶፍ ዑመር ደግሞ ከባሌ 100 ኪሎ ሜትር ሄደበት የምታገኝበት ቦታ ነው። አሁን በደንብ ተሰርተዋል ኬቡ። ከዚህ በፊት እዛ የነበረው ማህበረሰብ በደንብ ጠብቆት ነው እዚህ ያደረሰው። አሁን ደግሞ መንግስትም በደንብ ሰርቶ ለቱሪዝም እንድንጠቀም አድርጎታል። በጣም ጥሩ። በረከት የምትጨምርበት ሀሳብ ካለ በተለይ ካሉን ጸጋዎች ጋር በተገናኘ በሚገባ እንደ ሀገራቶቻችንን አውቀናቸው ነበር ወይ ለይተናቸው ነበር የሚለው ላይ ማጠናከሪያ ሀሳብ መስጠት ትችላለህ? እንግዲህ የኢትዮጵያ ቱሪዝም ታሪክ አጭር የምትለው ጊዜ አይደለም። እውነት ለመናገር በኮሚሽን ደረጃ ከተቋቋመ እንኳን ከ70 ዓመት በላይ ሆነዋል። ከዛ በፊት እንግዲህ በታሪክ ደግሞ የሚመጡ አሳሽ ተጓዦች ናቸው። እንግዲህ የባሌን መልክዓ ምድር ጭምር ሪካርድ ካደረጉት የመጀመሪያ አሳሾች ኢሮፓውያኖች ናቸው። ሰው እንደ ህዝብ ያለን የትራቭል ወይ ደግሞ የመጎብኘት ባህላችን ምን ያህል ትልቅ ነው የሚባል አይደለም። እሱ ላይ ነው መስራት ያለብን የሚባለው። ለዛ ነው ጊዜው ያመጣው ነው። ከጊዜው ደግሞ ተራምደው የሄዱ አመራሮች የሚያመጡት ለውጥ እያየነው ነው ውጤቱን እና እውነት ለመናገር ከመንግስትም ያገኘው ትኩረት ይመስለኛል። አሁን የማህበረሰቡ ያንን ነገር ንግግራቸው የሰማነው እንደው ሀቅ ያወጣላቸው ከባድ ነው። ይሄን የሚያክል መሬት እያወራሁ ያለሁት በብዙ ኪሎ ሜትሮች የሚቆጠር ከ2000 ሄክታር በላይ መሬት ነው። ያ አካባቢ በእርሻ በጣም የሚታወቅ ነው። የኢትዮጵያ የዳቦ ቅርጫት የሚባል አካባቢ ነው ባሌ። በስንዴ ምርቱ አብዛኛው የኢትዮጵያ ዱቄት ፋብሪካን ኦልሞስት የሚያንቀሳቀስ አካባቢ ነው የባሌ ዞን እና ማምረት የሚችል ለመሬት ያለበትን ቦታ ያን ያህል ተጠቃሚም ሆኖ አይደለም ከፓርኩ። እውነት ለመናገር የፓርኩ ማህበረሰብ ወደፊት እየተጠቀመ የሚሄድ እንጂ በስፋት ከእርሻው እኩል ተጠቃሚ የሚያደርገውን ነገር ይሄ አካባቢያችንን ይጠብቃል የሚል አመለካከት ወስዶ ማቆየት በጣም ትልቅ የሚያስደንቅ ነገር ነው፣ የሚያሸልም ነገር ነው። ሁሌም እናመሰግናለን። ያ እንዲቀጥል እንፈልጋለን እና እንዴት ይሄ ያሉንን ነገር ምን ጋር አይደለም የሚለው እንግዲህ ሁላችንም የምናስባቸው የኢኮኖሚ ዘርፎች አሉ። ኢትዮጵያ ውስጥ ሲታሰብ የኢንዱስትሪ ጉዳዮች ይነሳል። የግብርና፣ የጤና ትኩረት የሚሰጣቸው በተለይ ደግሞ ከኢኮኖሚ አኳያ የሚሰሩ ስራዎች አብዛኞቹ ግብርና መር ስለሆኑ ቱሪዝም እንደ ኢኮኖሚ ዋና ፒላር ይታያል ተብሎ የሚታሰብበት ጊዜ ገና አሁን በዚህ 3 እና 4 ዓመት ነው የኢኮኖሚ ፒላር የሆነው። እንግዲህ ቱሪዝም በራሱ ትልቅ ቫልዩ ቼን ያለው በጣም የገበያ ትስስር የሚፈጥር አንድ ቱሪስት ከዚህ ተነስቶ ኢትዮጵያ አየር መንገድ ከፍሎ ጎባ ወርዶ ጎባ ላይ ለጋይዱን አስጎብኚ፣ ኩከር፣ ሌሎች በጣም ብዙ ወጪዎችን አውጥቶ ነው የሚመጣው እና ብዙም ኢንዱስትሪ ፓርክ ሳንገነባ በጣም ያን ያህል ወጪ የሚጠይቀን የተማረ ኃይል ሳንገነባ በቀላሉ ዶላር የምናመጣበት ዘርፍ ቱሪዝም ነው። ስለዚህ ያንን አውቆ እዛ ላይ የሚሰራ አካል ወደ ስፍራው ሄዶ ያንን አይቶ ይሄን ማድረጉ ለመንግስትን በጣም የሚያስመሰግን ተግባር ነው። በባሌ ብቻ ሳይሆን ይሄ በየትኛውም አካባቢ ነው እና እንደ ተራ ነገር የምናያቸው አካባቢያችን ላይ ያሉ ነገሮች ምን ያህል ቫልዩ እንዳላቸው የሚያሳይ ነው። ሌሎች እንደ ማሳያ መውሰድ ነው እንጂ ባሌ ገና ብዙ ያልነካካናቸው ስፍራዎች አሉ። ኢትዮጵያ ከዳሎል ዝቅተኛው ቦታ እስከ ራስ ዳሽን ከፍተኛው ቦታ ያላት ሀገር ነች። የቱሪዝም ብራንዷም ለየት ያለ ነው። የምድረ ቀደምት የ13 ወር ጸጋ ባለቤት ተብለን ረጅም ዓመት የተሰራ ከባህል ዳይቨርስ ነን። ከሃይማኖቱ አንጻር በእስልምናም ብንሄድ በክርስትና ትልቅ ታሪክ ያላት ሀገር ነች ነው እና ሀረር፣ ሌሎችም ከተሞች ራሳቸውን ገለጥለጥ እያደረጉ ከሁሉም ነገር አንጻር ያለንን ነገር በሚያለሙበት ነገር እንግዲህ አስተሳሰብ የሚፈጥረው ነው ብዬ አስባለሁ። ሰው በዚህ ጉዳይ ላይ ማውራት፣ መነጋገር፣ ሼር ማድረግ፣ ሀገርን መጎብኘት የሚፈጥረው ነገር በራሱ ከብዙ ከኢኮኖሚም ማህበራዊ ጥቅሙ ቀላል የሚባል ስላልሆነ
ሰዎች ያንን ባደረጉት ቁጥር እንግዲህ አስተሳሰብም ይቀይራል። በነገራችን ላይ የሚጓዝ ሰው አንዳንዴ እናወራለን። የሚጓዝ ሰው ለይተህ ታውቃለህ። ለመጀመሪያ ጊዜ ጉዞ የሚመጣ ሰው እንደው ምንድን ነው የሚባለው ክልው ይላል እና ፍጥን ይላል። ስለሚያወራው ነገር ብዙ መረጃው እውቀቱ ላይኖረው ይችላል። በተለይ ደግሞ የመጫን ነገር ይኖረዋል አይደል? እና በተለይ ደግሞ አሁን ባለበት በእኔ ትውልድ አንድ ኢትዮጵያዊ ሀገሩን ማየት አለበት ብዬ አስባለሁ። ማለት ሰፊ ሀገር ነች እንደተባባለው ማህበረሰቡን ማየት አለበት። የአንዱን ቋንቋ፣ ባህል፣ ሀገር እሴት እያየህ በሄድክ ቁጥር አብሮ የመኖር በሀገር የመኩራት እንትንህ ይጨምራል እና እዛ ላይ ለመስራት አንዱ ትራቭል ማድረግ ከጤናም አንጻር ከሌሎችም አንጻር ውስጣችንንም ማደስ ነው። ስለዚህ መበረታታት ያለበት ነገር ነው ቱሪዝም በዚህ ዘመን። በጣም ጥሩ። አካሽ ወደ አንተ እመጣለሁኝ። የኢፌዴሪ ጠቅላይ ሚኒስትር በቅርብ ዶክተር አብይ አህመድ የመደመር መንግስት መጽሐፋቸው ላይ አንዱ ካካተቷቸው ነገሮች መካከል አንዱ ይሄ ከቱሪዝም ዘርፍ ጋር የተገናኙ ጉዳዮችን የጠቀሱበት ሀሳቦች ተካተውበት ነበር እና ለመግቢያ የሚተጠቀምኩት እሱን ነበር እና አንደኛው ተስፋን መትከል፣ አቧራን ማራገፍ፣ ውበትን መግለጥ በሚለው ሀሳብ ላይ የጠቀሱትን ነገር ላጋራችሁ እና እዛ ላይ አንተም የማጠናከሪያ ሀሳብ ትሰጠናለህ። በተለይ ጉብኝት በሀገራችን የቅርብ ጊዜ ታሪክ አይመስልም። ነገር ግን ዘመናዊ የቱሪዝም ታሪኮችን እንደ አብዛኞቹ ኢንዱስትሪዎች የቅርብ ጊዜ ጅማሮ ነው። የ13 ወር የፀሐይ ብርሃን ጸጋ የሚሉ ፖስተሮችን የመጀመሪያዎቹ ኢትዮጵያውያን የማስተዋወቅ ጥረቶች ዘመናዊ ቱሪዝም ጅማሮ እንደሆነ ታሪክ ይነግረናል። በአፄ ኃይለሥላሴ ጊዜ የተጀመረው የቱሪዝም ስራ የተለያዩ ተግዳሮቶች ቢገጥሙትም በደርግም በኢህአዴግም ቀጥሏል። ይሁንና የቱሪዝም በሀገራችን ሊያገኝ የሚገባውን ያህል ትኩረት የተነፈገው ዘርፍ እንደነበረ ውጤቱ ይነግረናል ይልና በታሪክም ሆነ በተፈጥሮ ችሮታ ከኛ ጋር ሊወዳደሩ የማይችሉ ብዙ ሀገራት ከኢንዱስትሪው ብዙ አትርፈዋል። እኛ ግን እንቆቻችንን ደብቀን ታሪካችንን አቧራ አልብሰን ለዘመናት ቆይተናል ብሎ ይጠቅሳል። ይሄ እንግዲህ ቁጭት አለው። ይሄ እንግዲህ የነበሩንን ጸጋዎች እጃችን ላይ አኑረን አለመጠቀማችንንም ይገልጻል። ይሄ ምን ማለት ነው እንዳንድ ተጓዥ? ምክንያቱም ባሌም ነበረ እንዲሁም ሶፍ ዑመርም ነበረ። ግን የበለጠ መጠቀም ስንችል ያልተጠቀምንባቸው ስለምን ይሆን የሚል ጥያቄ እንድናነሳ ያደርገናል እና ባሌና ሶፍ ዑመርን ማሳያ ብናደርግም ቅድም አካሽም እንዳሉ የተለያዩ አካባቢዎችን ጭምር የነበሩን ጸጋዎችን በዚህ መንገድ ይዘናቸው ቆይተናል እና አሁን አቧራን የማራገፍ ተስፋን የመግለጽ ጅማሮ እንደ መሰራቱ መጠን በዋናነት ቁጭቱ እንዴት ታየዋለህ? ይሄስ ምን ማለት ነው ለዘርፉ የሚለውን ነገር ብናነሳ። እኔ እንደሚመስለኝ ያው ቱሪዝም ላይ ትኩረት አልተሰጠውም ከዚህ በፊት። አሁን በዚህ 5 ዓመት ነው ሞር እየነቃ ያለው ያ ነገር። ከዚህ በፊት ሎካል ወይ ደግሞ የተወሰኑ ሰዎች ብቻ ነበረ ቱሪዝም ላይ ፎከስ አድርገው የሚሰሩት። ስለዚህ መላ የኢትዮጵያ ሕዝብ ወይ ደግሞ አብዛኛው በምንለው ማህበረሰብ ስለ ቱሪዝም ላይ አልገባውም መሰለኝ። አሁን ግን አንደኛ ቴክኖሎጂ ሶሻል ሚዲያ በጣም ይጠቀማል። ሁለተኛ ደግሞ መንግስት ታች ወርዶ ይሰራ ነው ያለው። ኢቭን ከሌላ ይልቅ ሶሻል ሚዲያ የሚወራው ስለ ቱሪዝምና ስለ ማደግ ስለ አዲስ ነገር መፍጠር መስራት የሚወራበት። እኔ በበኩሌ ብዙ ዜናና አንዳንድ የፖለቲካ ነገር አላውቅም። አሁን ግን ትኩረት አድርጌ እያየሁ እያዳመጥኩ ነው። ሞር ስለ ቱር ስለሆነ ወይ ስለ ቱሪዝም ስለሆነ ማለት ነው በጣም ይስበኛል ማለት ነው። ስለዚህ እንደዚህ ቢሆን ኖሮ ከድሮ ላይክ መንግስት ታች ወርዶ ስለ ቱሪዝም ቢያወራና ቢሰራ ኖሮ ኢትዮጵያ በዚህ ሰዓት ከዛን ጊዜ ጀምሮ ቢሰራበት በአፍሪካ ቶፕ 3 ወይ ደግሞ ነምበር 1 ሆና ትገኝ ነበር ማለት ነው። አሁን ግን በዚህ 5 ዓመት ነው ትኩረት አድርጎ የተሰራ ያለው። ስለዚህ ለወደፊት 10 ዓመት 15 ዓመት ቶፕ 3 ወይ ነምበር 1 ሆና ትቀጥላለች ብዬ አስባለሁ ማለት ነው። ለዚህ ደግሞ ትልቁ ተጽዕኖ የፈጠረው ማመስገን ያለብን ብዙ ሰው የሚረሳቸው እንዳከዳሉ እነዚህ ሃይኪንግ ግሩፖች ተራራ በመውጣት እነሱ የጉዞ ልምድ ያላቸው መጀመሪያ በቃ ሃይኪንግ በየቀኑ ዴይ ትሪፕ ሲጓዙ የነበሩ ሰዎች አሉ። ተራራን ሲያስተዋውቁ ሀብቱን ሲያስተዋውቁ ከዛ በኋላ የበዛ ሄዳ አዘጋጅ ማለት ነው። ስለዚህ ሶሻል ሚዲያ ኮንተንት ክሬተርስ አሉ።
እነሱም ሳይሰለቻቸው የሄዱበት ቦታ ፎቶ ያነሱ ቪዲዮ የቀረጹ እንትን ያደረጉት ለዓለም ያስተዋወቁ ሰዎች አሉ። ከዛ እያለ ነው ይሄ ነገር ብዙ የማይታወቁ ቦታዎች በጣም አስተዋውቀዋል። ስለዚህ እነሱን ማመስገን አለብን ብዬ አስባለሁ። ሃይኪንግ አዘጋጆች፣ ቱር አዘጋጆች እና ኮንተንት ክሬተርስ የትራቨል በጣም ማመስገን አለብን ማለት ነው። ስለዚህ እኔ እንደሚታየኝ ለወደፊት ከ10 ዓመት በኋላ ላይክ ኤርፖርት ጀምሮ ሆቴሎቻችን ሙሉ የኢትዮጵያ ሕዝብ በጣም ቢዚ ይሆናል በእንግዳ እና ከሌላ ገቢ የምናገኘው በቱሪዝም የምናገኘው ገቢ የበለጠ ይሆናል ብዬ አስባለሁ። እያየነው ነው። በጣም ትልቅ ለውጥ አለው እና ሰው ደግሞ ቢጓዝ አንድ ሰው ከአንድ ቦታ ወደ አንድ ቦታ ቢጓዝ ባይ ነኝ። በቃ አሁን ወጣቱ ጄኔሬሽን ምንም ስለ ኋላ ቀርነት ነገር አይፈልግም። ስለዚህ አንድ ቦታ ከመታጠር ይልቅ ወጣ ብለን የሌላ ማህበረሰብ ቋንቋ፣ የሌላ ማህበረሰብ ሪሊጅን፣ የሌላ ማህበረሰብ ባህል ኤክስፒሪየንስ ማድረግ ጥሩ ነው። አንደኛ ማይንዳችን ሰፊ ያደርገዋል። እርስ በርሳችን እንተዋወቃለን፣ እንዋደዳለን። ስለዚህ እኔ መሀል አዲስ አበባ መኖር ሰው ስለ ጫፍ ያለ ስለ ሳውዝ ኦሞ የሚኖር ሀመር ወይ ኛንጋቶ ማህበረሰብ ይጨነቃለሁ። ላይክ እነሱም የሚያደርጉት ለኢትዮጵያ አይገባንም። ሆነ የጂንካ ፍላይት ስትቆርጥ እኮ ከኢትዮጵያ ይልቅ እኮ ፈረንጅ ነው የሚበዛ። ስለዚህ ምን ያክል ገቢ ያደረጉ እንዳለ ለኢትዮጵያ አይገባን። ልክ እንደዛ ወደ አፋር ስትሄድ፣ ወደ ሰመራ ስትሄድ ከኢትዮጵያዊ ይልቅ የእንትን ይበዛል፣ የውጭ ሀገር ዜጋ ይበዛል። ስለዚህ ኢትዮጵያ ዶላር ያገኘች ነው። ኤርፖርት በጣም ይሰራል፣ ሆቴሎች ይሰራሉ፣ ሹፌር ይሰራል፣ ሎካል ጋይድ ይሰራል፣ ሼፍ ይሰራል። ልክ እንደዛ መላው ኢትዮጵያ ከጫፍ እስከ ጫፍ ቢዚ እንዲሆን እመኛለሁ። ህዝቡም ከአንድ ቦታ ወደ አንድ ቦታ የመጓዝ ልምድ እንዲያዳብር እመኛለሁ። ያው እኛም በአቅማችን ያ ነገር ያደረገን እንገኛለን። እሱን አልፎ ኢትዮጵያ የሀገራችን ጨርሰን ከጎረቤት ሀገራት ኢስት አፍሪካ ለማስተዋወቅ አንድ ለማድረግ ነፃ ቪዛ ያለበት ትሪፕ አድርገን ከሀገር ወደ ሀገር እንትን የማድረግን እየጣርን ያለ ነው እና በጣም ደስ ይላል። በጣም ጥሩ። እንደው እዚህ ላይ ምናልባት ባሌም ሶፍ ዑመርም በኦሮሚያ ክልል የሚገኙ የመዳረሻ ስፍራዎች እንደመሆናቸው መጠን የኦሮሚያ ቱሪዝም ኮሚሽን በዋናነት እነዚህን ጨምሮ በተለያዩ የሀገራችን አካባቢዎች የሚገኙ ቱሪስት መዳረሻ ስፍራዎች ላይ ከማስተዋወቅም ከመጠበቅም ጀምሮ በጣም በርካታ ስራዎች እንደምትሰሩ አውቃለሁኝ እና ጋዲሳ እዚህ ላይ ብትጨምርበት ደስ ይለኛል። መዳረሻዎችን ከማስተዋወቅ ጋር በተገናኘ ማርኬቲንግ ላይ ስለሆነ የምትሰሩት ምን እየሰራችሁ ነው? ተጨባጭ የሚባል ለውጥስ እየተመለከታችሁ ነው ወይ? የሰው ስሜት እንዴት ያለ ነው? ቅድም አካሽ ሲያነሳ ነበረ። የተወሰኑ በቡድን የሚጓዙ ልጆችን እንሰማለን፣ እናውቃለን፣ እናስተውላለን በተለያዩ አማራጮች እና የሀገር ውስጥ የጉብኝት ባህላችን በድክመት የሚነሳበት አስተያየት እንዳለ ይታወቃል እና ከዚህ አንጻር የኦሮሚያ ቱሪዝም ኮሚሽን በቅርብም እንደ መቋቋሙ ግን ደግሞ የሚታዩ ስራዎች በማህበራዊ ትስስር ገጾቻችሁ እንመለከታለን እና ምን እየሰራችሁ ነው? ለውጡንስ እንዴት ትገልጹታላችሁ? አሁን ባሌንም ሶፍ ዑመርንም በተመለከተ ጥያቄዎችስ እየመጡ ነው ወይ? አንተም ጨምርበት ጋዲሳ፣ በረከትም ልታከልበት ትችላለህ። እሺ፣ ያ ኦሮሚያ ቱሪዝም ኮሚሽን የክልሉን ቱሪዝም ሀብቶቹን ለማስተዋወቅ እንደዚህም እያለማ ያለው ቢሮ ነው። ኦሮሚያ ውስጥ ያሉ ቱሪስት ሀብቶችን ለማስተዋወቅ እስካሁን የሰራነው ስራዎች በጣም ብዙ ለውጥ አለ። አሁን ዴስቲኔሽኖቹ በጣም ቢዚ ናቸው። እንደውም ደግሞ ይሄ ቱር ኦፕሬተሮች፣ ሃይኪንግ ግሩፖች በጣም ብዙ ናቸው፣ በዝተዋል። በጣም ሰው እየጎበኘ ነው። አሁን ለምሳሌ ቢታዩ ዊኬንድ ላይ በጣም ቢዚ ነው ቦታዎቹ። አንዳንድ ቅርብ ያሉት ወንጪ ቢታይ፣ ላንጋኖ፣ እንደዚሁም ባሌ። አሁን ባሌ ከሰሞኑ ፕሮጀክቶቹ ከተመረቁ በኋላ ብዙ ሰው እየጠየቀን ነው። ሶፍ ዑመር እንዴት ነው እንሂድ ምናምን ብሎ ብዙ ሰው ፍላጎት አለ። አሁንም ሰው እየሄደ ነው። ባሌ በጣም ቢዚ ነው። እንደዛ ነው። ስለዚህ ባሌን ለመጎብኘት በጣም ብዙ ሰው እንግዲህ ፕሮጀክቱ ገና እንግዲህ ለመጠናቀቅ የሚያስችሉ ስራዎች በተወሰነ መንገድ ነው እንደውም የታየው እና ከወዲሁ ግን ብዙ ሰው እንዴት ነው ሶፍ ዑመር ተከፍቷል ወይ ብሎ ብዙ ሰው እየጠየቀ ነው። በረከት አክለበት እዚህ ላይ እንደ ኦሮሚያ ቱሪዝም ኮሚሽን አብዛኛው ሰፋፊ ስራዎችን የምንሰራው በፕሮሞሽን ላይ ነው። በተለይ ዓለም አቀፍ ቱሪስትን ያሉትን ቦታዎች ከማስተዋወቅ ነው የሚጀምረው። እንዳልኩ እንግዲህ ቱሪዝማችን ወደ ኋላ ትንሽ ቀረት ያለ ስለሆነ እኛ እንደ ሀገር ማንን የሚለውን መጀመሪያ ማሳየት አለብን።
ዌሪዝ ኢትዮጵያ ዌሪዝ ኦሮሚያ የሚለውን ማወቅ አለብን። በክልላችን ደግሞ ያሉትን ቱሪዝም ሀብቶች ሰዎች በቀላሉ ሄደው እንዴት አክሰስ ማድረግ ይችላሉ የሚለው ላይ ነገር በደንብ እየሰራን ነው። አንድ ቱሪስት በግሉም ሊሆን ይችላል፣ በአስጎብኚ በኩል ባሌ ሄዶ ምን አይቶ ምን ያህል ነገር ያስፈልገኝ አስፈላጊ መረጃዎችን ዲጂታላይዝ ከማድረግ ጀምሮ ቦታዎች ላይ ማረፊያ ስፍራዎች ካሉ በደንብ ከማስተዋወቅ ጀምሮ ሰፋፊ ስራዎች እንሰራለን። ከዚህ በፊት በጣም አስቸጋሪ ይሆናል ብዬ የማስበው ያለሙ ቦታዎችን ብዙ ፕሮሞት ማድረግ ትንሽ ከበድ ያደርጋል። ሰው ማረፊያ በሌለበት አንዳንድ ችግሮች ስለሚኖሩ እንዴት ነው ለማስተዋወቅ ያሰብነው ነገር ስምንም እንዳያጠፋ ጠንቀቅ ማለትም ያስፈልጋል። ነገር ግን አሁን ላይ ወርልድ ክላስ የሆኑ የትኛውንም እንግዳ ብትወስድ የማታፍርባቸው ዴስቲኔሽኖች ማረፊያዎች እየተሰሩ ነው እና እሱ በጣም ጥሩ ነገር እየሆነልን ነው። ግን ቱሪዝም እንደ ችግኝ ነው፣ እንደ ዛፍ ነው። ተክለኸው እየተንከባከብከው እያደግክ መሄድ ነገር ነው እና በአንዴ እንደው ማሩን ልቁረጠው የምትለው አይነት ዘርፍ አይደለም። ስለዚህ በጣም የተለያዩ ስም ማጥፋቶችን አንዳንድ ትክክል ያልሆኑ መረጃዎች፣ ሐሰተኛ መረጃዎችን እነሱን እያስክ ስልጠና እየሰጠህ ለወጣቶች ምክንያቱም የሰለጠነ የሰው ኃይል ከሌለ ዘርፉ አንዳንዴ ኦቨርም ሆኖ ሊያበላሽም ይችላል፣ ባክፋየር ያደርጋልና እሱም እንዳይሆን በየዴስቲኔሽኖች ላይ ስልጠና መስጠት፣ የኢንቨስትመንት አማራጮችን በተለይ ደግሞ በሆቴልና ቱሪዝም ላይ ኢንቨስትመንት አማራጮችን ለባለ ሀብቶች ማስተዋወቅ፣ ከተለያዩ መንግስት ያልሆኑ ተቋማት ጋር ደግሞ የምንሰራቸው የአካባቢ ጥበቃ የሚሆን እንደዚህ ማህበራትን ሴቶችን የማደራጀት ስራዎችን እንሰራለን። እስካሁን ባለው ጥሩ እየሄደ ነው። እንደነ ወንጪ፣ አሁን ቤኑና፣ ባሌ፣ በቀጣይ እንደነ ቦረና ሌሎችም ብዙ የታሰቡ ፕሮጀክቶች አሉ። ያው እሳቸው ሲሰሩ እኛ ከስር ከስር እየሄድን ፕሮሞት እናደርጋለን። በጣም ጥሩ። እንደው ባሌ ላይ እንመለሳለን። ስለ ሶፍ ዑመር ደግሞ በተወሰነ መንገድ እናወራለን። በተለይ አዲስ አበባ ሊጨምርልን የሚችላቸው ሀሳቦች ይኖራሉ። ግን የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዋናነት የሶፍ ዑመር ዋሻን አስመልክተው እንግዲህ በነበራቸው የሶፍ ዑመር ወግም እንዲሁም ደግሞ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ማብራሪያ ሲሰጡ ሶፍ ዑመርን አስመልክተው በደንብ እንግዲህ አጥኚዎች፣ የታሪክ ተመራማሪዎች ጭምር መጠየቅ መመርመር ያለባቸው ጉዳይ እንዳለ ሲጠቁሙ ነበር እና እሱን እናድምጥና በተለይ ሶፍ ዑመርስ እንደው አንዱ የነበረን ሌላኛው መዳረሻችን ነበረ፣ አሁን ደግሞ ተገልጦ አይተነዋልና እዛ ላይ ያሉ ሀሳቦች እናነሳለን። ኬቤክ እሱን ያስደምጠንና መልሰን የምናገኛቸው ይሆናል። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረውም። ታሪኩ እንደሚያመለክተው ሶፍ ዑመር ከነበራቸው ህዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው ዋሻው፣ እዛ የሚቀር አይደለም። በሱ በኢታሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍ ዑመር አካባቢ ውጭ በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረምነው ውሃ የፈጠረው ዋሻ የሚል ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። እኔ እንደ መነሻ የምወስደው የሶፍ ዑመር ዋሻ በአይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር። ብዙዎችን ጠይቄያቸዋለሁ፣ አረጋግጬማለሁ በራሴ። መልካም። ለማንኛውም የሶፍ ዑመር ዋሻን ደግሞ አስመልክተን ቆይታ እናደርጋለን። በቅርብ ስትመለከቱት የነበራችሁን ስሜት ብናነሳ ደስ ይለኛል። በተለይ ደግሞ የሶፍ ዑመር ወግ ውይይት ሲደረግ ነው አይደል? አብዛኞቻችን በቴሌቪዥን መስኮት በደንብ ያየ ነው። በእርግጥ እናንተ በስራ አጋጣሚ የመመላለስ እድል ነበራችሁ። መልሶ የማስተካከል የማደስ ስራው ሲሰሩ እንደነበረ ከኛ በተሻለ መረጃው ነበራችሁ እና ሶፍ ዑመርን በተለየ መንገድ እንግዲህ እዛ ውስጥ ንግግር ምክክር ሲደረግበት ስለ ሀገር በቁጭት ሲወራበት የነበረ ቦታ ነው። ቦታው ሌላ እንግዲህ ባሌ ካሏት
የተፈጥሮ ጸጋዎች መካከል አንዱ ነውና ሶፍ ዑመር የተገለጠበት መንገድ ለእናንተ ምን ማለት ነው? እና ክቡር ጠቅላይ ሚኒስትሩም ሲያነሱ የበለጠ መሰራት አለበት፣ መጠናትም ያለባቸው ነገሮች አሉ። እዛ ላይ ብዙ መስራት ይጠይቀናል። ምክንያቱም በቀደሙት ጊዜያቶች የቱሪዝም መዳረሻ ስፍራዎቻችን በተለይ የሚዳሰሱት ጥንታዊ የነበሩት እንግዲህ በወቅቱ የነበሩ የማህበረሰብ ስልጣኔንና ብርታት ጥንካሬን ባሳየ መንገድ እየተሰሩ መሆናቸው ይታወቃል። እነ አክሱም ላሊበላን ጨምሮና ሶፍ ዑመርንም በተመለከተ ሲጠቅሱ የእሳቸውን አረዳድ እና ደግሞ ስሜታቸውን እንዲሁ ሲያጋሩ ነበርና የተገለጠው ሶፍ ዑመር እንዴት ይታያል? ባንተ ጋዲሳ 3-4 ተመላልሳል እንደሰማሁት። ሶፍ ዑመር በጣም ልዩ ስሜት ነው የሚሰጠው። አሁን ደግሞ ስታዩ ውስጡ ላይ በጣም አዳዲስ ነገሮች ተጨምሮበታል። ይሄ ሶፍ ዑመር እንደ የቱሪዝም ኬቭ የኛ ሀገር ብዙም አይታወቅም። ሶፍ ዑመር ልዩ የሚያደርገው ደግሞ ውሃ በመሀሉ ያልፋል። ውሃው ላይ ትንሽዬ ጀልባ ተደርጎበት ውስጥ ራሱ መሄድ ይቻላል በጀልባ። እንደዛውም ውስጥ ማደር ይቻላል። ኬቭ በጣም የሚያምር ኬቭ ነው እና በጣም ልዩ ስሜት ነው የሚሰጠው ሶፍ ዑመር አሁን ባለው። ከዚህ ቀደም ስትሄድ ያየኸውና አሁን ደግሞ የተገለጸውን ስትመለከት ምን ተሰማ? እንደዚህ ነበረ እንዴ ያላልከም? ብያለሁ። በጣም ከዚህ በፊት ሲሄድ ውጩን ብቻ ነበር ያየሁትና ወደ ውስጡም ትንሽ ብቻ ነበር የገባሁት። አሁን ግን ውስጡም አሳድሶት በጣም እንዲያምር ላይቶችን ጨምሮበት ልዩ አድርጎታልና አሁን በጣም ለየት ያለ ነውና ለመሄድ ራሱ አሁን ጎግቻለሁ። እናም ደግሞ ልዩ የሚያደርገው ባቡር መንገድም ተሰርቶበታል። ወደዛ ራሱን የቻለው ብዙ ነገር ተጨምሮበታል። በረከት ምናልባት ከእሳቸው ንግግር ተነስተን እንደው የተወሰነ ሀሳብ ብትሰጥበት ደስ የሚለኝ ማወቅ፣ መለየት፣ ጥናት ማድረግ ያሉንን ጸጋዎች በተመለከተ የምናደርጋቸው ጥበቃዎች ብቻ ሳይሆን ምን ያህል አውቀነዋል፣ ምን ያህል አጥንተነዋል ስላለን ብቻ ይሄ እኮ በተፈጥሮ መንገድ ያገኘነው ነው ከሚለው አረዳድ ጀምሮ ያሉንን ነገሮች እንደው በሚገባ የማወቅ የመለየት ነገራችን ሶፍ ዑመርንም መነሻ አድርገን ሌሎች መዳረሻዎቻችን ላይም ሀሳብ ልትሰጥበት ትችላለህ። በዚህ በኩል ምን ያህል ሰርተናል፣ ምን ይቀረናል? እሺ ከእሳቸው ሀሳብ ልጀምርና እንግዲህ የሶፍ ዑመር ኬቭ ሎንገስት ኬቭ ሲስተም የሚባለው ነው በአፍሪካ ውስጥ። የኬቭ ቱሪዝም ዓለም ላይ በጣም ታዋቂ ነው። ብዙ አርኪኦሎጂካል ፋይንዲንጎች የሚገኙበት ስፍራ ነው የኬቭ ቱሪዝም እና በጣም ገንዘብ ያላቸው ሰዎች የሚጎበኙት ነገር ነው በሌላው ዓለም ላይ። ኢትዮጵያ ደግሞ በኬቭ ሀብቶቿ የምትታማ ሀገርም አይደለችም። ሶፍ ዑመር ብቻ ሳይሆን በሌሎችም አካባቢዎች በተለይ ከአባቶቻችን የጦርነት ጊዜ ለሌሎችም ከጠላትም ለመደበቅ በኬቭ ነበር የነበረው። ወደ ባሌ አካባቢ ስንመጣ እንግዲህ ፓርኩም ስቶሪ የሚያጠነጥነውና አጠቃላይ ዞኑም ከ30,000 እስከ 47,000 ዓመት በፊት የተለያዩ የአርኪኦሎጂካል ግኝቶች አሉ በዛ አካባቢ የተገኙ። እንግዲህ እሳቸውም እንዳሉት እንደዚህ አይነት የሰው ልጅ እንቅስቃሴ የነበረበት የሰው ልጅ እጅ የሚታይበት ነገር ካለ ፈርዘር ጥናት ይፈልጋል፣ የባለሙያ ነገር ይፈልጋል። ቢኮዝ ከዚህ በፊት መንገዱም አክሰሰብል ስላልነበረ ኢንተርናሽናል ቱሪስት እንኳን እዛ ጋር ደርሶ ከ20 ደቂቃ በላይ አይቆይም፣ ወደ ውስጥ መግባት አትችልም፣ አክሰሰብል አይደለም። አሁን ደግሞ በባለሙያዎች እንዲህ ተከፍቶ እስከታች ድረስ ሲሄድ ምናልባት ከዛም በላይ መንገዶች ያሉት ነገር እንዳለ ነው እንግዲህ እያሉ ያሉት። ይሄ እንግዲህ የባለሙያዎችን አስተያየት ይፈልጋል ወደፊት። እንዳጠቃላይ ግን ያሉንን ሀብቶች መገለጣቸውና እዚህ ደረጃ ድረስ አለን ብለን ዲስከቨር መደረጉ ትልቅ ነገር ነው ብዬ አስባለሁ። ምናልባት አካሽ እንደው ብትጨምርበት ደስ የሚለኝ ነገር ቀደም ሲል እንዳለው አንዳንድ ጸጋ ይኖረንና በሚገባ እናቀው ጸጋው ይኖረንና በሚገባ እናጠናው አለን ብቻ ብለን የምንቀመጥባቸው ብዙ ሀብቶች አሉን። ስለዚህ ያለንን ማወቅ ማጥናት ላይ ምንድነው መሰራት ያለበት ነገር? ምክንያቱም አንዱ ባሌ ሶፍ ዑመርን መነሻ እናድርግ እንጂ በአራቱም የሀገሪቱ አካባቢዎች ላይ ያሉን የሚዳሰሱ የማይዳሰሱ ቅርጾቻችን ሀብቶቻችን ሰፊ ናቸው። ያንን ከማወቅ ባለፈ መጠናት ላይ ሰንዶ ማስቀመጥ ላይ ትክክለኛውን ነገር ለሌሎች ማስተላለፍ ላይ ምንድነው መሰራት ያለበት የሚለውን ብናነሳ። እኔ በእኔ ሞያ ያው ብዙ ጊዜ ስለ ፎቶግራፍና ቪዲዮግራፍ ነው ብዙ ጊዜ የኔ ታለንት። ስለዚህ አንድ ቦታ ያው ከማወቅ ይልቅ
ወይ ደግሞ ስለዛ ቦታ ዲስካቨር ከማድረግ ይልቅ ሞር ለሌላ ማሳወቅ መርጣለሁ። ምክንያቱም ከኛ የተሻሉ ብዙ እውቀት ያላቸውና ብዙ ባለሙያዎች ስላሉ ማለት ነው። ስለዚህ እኔ ፕሮሞሽን ላይ ነው ሞር ትኩረት የማደርገው። ሰው አንድ ቦታ ዲስካቨር ስናደርግ በተለያዩ አንግል ያን ጸጋ በመስልም በደረቅ እንትንም ቀርጸን የለቀቅን ያስተዋወቅን እንገኛለን። የበለጠ ደግሞ የሚመለከታቸው አካላት ባለሙያዎች በደንብ ማጥናትም ይገባቸዋል የሚል ነጥብ ሲነሳ ነበረ። እሺ እነሱም ያው እኛ ማሳየትና ያን ነገር አለ የማለት አንዱ ማስረጃ ነው። ስለዚህ ልክ በዛ ዘርፍ ሙያ ያለው ሰው ደግሞ ሄዶ በደንብ ጥራት ቢያደርግ ዛጋ ቆይቶ እንትን ቢል እሱ ከሱ የሚበልጥ ቁም ነገር እናገኛለን ብዬ አስባለሁ። ወደ ባሌ ልመልሳችሁ። እዚህ ላይ አንድ ነገር ለመጨመር ሶፍ ዑመር እንግዲህ ከምስራቅ ባሌ አካባቢ የሚገኝ ኤሪያ ነው። ስለዚህ እዛ አካባቢ ሌላኛው የቱሪዝም መስህብ የድሬ ሼክ ሁሴን እንትን ነው ስኬት ነው እና የሀላል ቱሪዝም በጣም በከፍተኛ ሁኔታ ገበያ የሚሆንበት አካባቢ ነው ያለው እና ከሳቸውም ጋር ተያይዞ እንግዲህ በዘመኑ የነበሩትን ከእስልምናም ሊቃውንቶች ከሌሎችም ጋር ሆኖ አንዳንድ ነገሮችን ማየት ያስፈልጋል። በዛ አካባቢ የነበረው የንግድ እንቅስቃሴ ዲስከቨሪ ምን ነበር? ባሌ ፓርኩ ዝሆን እና ቡፋሎ የነበረው ፓርክ ነው። 1901 አካባቢ ይሄ ሪከርድ የተደረገ ነው እና ከፍተኛ የአይቮሪ ይሄ የዝሆን ጥርስ ሽያጭ የነበረበት አካባቢ ስለነበር ስፒሺሱ ካለ መመለስ የሚችልበት ቦታ ስለሆነ ብዙ ዲስከቨሪ ያልተደረጉ ነገሮች ይኖራሉ። እኛ ከላይ የምናየው ስነ ውበት ብቻ ይዘን ነው እያወራን ያለ ነው እና የውስጡን ነገር ደግሞ ይሄ ከጂኦግራፊካልም አንጻር እዛ አካባቢ ምንድን ነው ያለው ትልልቅ ዋሻዎች ምን ተፈጠረው ከሚል ከኤሽንት የመሬት አቀማመጥ ጀምሮ መጠናት አለበት ብዬ አስባለሁ። በዛ ደረጃ ትልልቅ ኢንፎርሜሽን ቢኖረን ጥሩ ነው እና ያሉን ዶክመንቶች በጣም ወሰን ስለሆኑ እንደ ሀገር ባለሙያዎች ካሉ ዩኒቨርሲቲ ሰዎች ካሉ እዚህ ላይ ጥናት ቢያደርጉ ብዬ እመክራለሁ። በጣም ጥሩ። ቅድም አካሽ ስታነሳ እንደው የባሌንም ጉዳይ ስለ ሶፍ ዑመርም ስንጠቅስ የበዙ ሀብቶች ነው ያሉን። ኢትዮጵያ እንግዲህ የሚዳሰሱም የማይዳሰሱም ቅርጾቿ በጣም በዓለም ቱሪዝም አይን ውስጥ እንድትገባ ያላት ጸጋ የበዛ እንደሆነ አመላካች የሆኑ ስራዎች አሉና እንግዲህ ተስፋን መትከል አቧራን ማራገፍ እና ደግሞ ውበትን መግለጥ በሚሉ እሳቤዎች ውስጥ እንደ ሀገር እየተሰሩ ያሉ የቱሪዝም መዳረሻዎቻችንን ስንጠቅስ ቅድም ጥሩ ነጥብ አንስተ ነበር እና እሱን እንድታጠናክሩ ሁላችሁም ላነሳላችሁ ስለፈለኩ ነው። አንዳችን ከአንዳችን ያስተሳሰሩን የገመዱን በጣም በርካታ አብረው የሚያኗኑሩን እሴቶች አሉን፣ ጸጋዎቻችን አሉን እና የቱሪዝም ሀብቶቻችንን ታሪኮቻችንን በዚህ በኩል በምን አይነት መንገድ መጠቀም አለብን? ለምሳሌ ባሌ ያለው ሰው ትግራይ ያለው ሰው ኦሮሚያ ያለው ሰው አማራ ክልል ያሉ ሀብቶችን ከመጠበቅ ስለሱ ከማወቅ ጀምሮ በጋራ ስላሉን ጸጋዎች በኩራት ማውራት ላይ ጀምሮ ምንድነው መስራት ያለብን? ይሄ እንግዲህ ከሀገር ውስጥ የጉብኝት ልምዳችን ማደጋም የሚመጣ ቢሆንም ግን የበለጠ መሰራት ያለበት ስራ እንዳለ አስባለሁና ሁሉንም የመዳረሻ ስፍራዎቻችንን እንድናቅ ከቱሪዝም የፕሮሞሽን ወይ ደግሞ የገበያ ማስተዋወቅ ስራ አንጻር ምን መሰራት አለብን? ይሄ እንግዲህ በጋራ የሆነ ኢትዮጵያን ስለ ባሌ ስትጠቅሰው እንዲያወራ የሆነ ኢትዮጵያን ስለ አክሱም ሐውልት ስለ ላሊበላ ስለ ሶፍ ዑመር ስትነግረው እንዲያወራ ማድረግ ላይ መሰራት ያለባቸው ስራዎች እንዴት ያሉ ናቸው የሚለውን ከአካሽን ጀምርና እንመጣለን። እሺ እኔ አሁን ያነሳው እንትን ፖይንት ትልቁ ድርሻ ያለው በየማሰው መጓዝ ነው። ሲጓዙ ነው ያንን ስሜት የሚያውቁት፣ ያንን ጥቅም የሚያውቁት ሲጓዙ ነው። ስለዚህ እንዲጓዙ ደግሞ የበኩላችን የምናደርገው ብዙ ነገር አለ። ስለዚህ አንደኛ ልክ ቪዚተሮሚ ያደረገው ያለ ትልቅ ስራ አለ። እሱ ደግሞ በቱሪዝም ላይ ያሉ ሰዎች ትልቅ ብርታት ይሰጣሉ። በየአመቱ የአዋርድ ሽልማት ያዘጋጃሉ። ቱሪዝም ላይ ያለ ሰው እና ፕሮሞሽን ላይ ያለ ሰው የቱሪዝም በጣም ሳፖርት ያደርጋሉ። ልክ እንደዛው ለቱሪዝም ትኩረት በሰጠን ሰዎች እንዲጓዙ የማድረግ ሞቲቬት ካደረግናቸው ብዙ ሰዎች ከተለያዩ ክልሎች ያንን ቦታ ለማየት አሁን ከትግራይ ፍላይት ቆርጠው ወንጪ ለማየት ይመጣሉ። ገብቷል። አንድ ሰው ደግሞ ከሐረር ወደ
እንትን ደቡብ ክልል ሄዶ የዶርዜን ካልቸር ኤክስፒሪየንስ የማድረግ እንትን አለው። ሌላም ልክ እንደዛው ገራልታ ማውንቴን ሄዶ እዛ ጋር ያሉ ገዳማት ምናምን የማየት እንትን አለው። ስለዚህ ቀስ በቀስ የተሰራ ነው። ቀስ በቀስ የሰዎች ማይንድ የተቀየረ ነው እና በዚህ መልክ ላይክ አንድ የመሆን ስራ ትልቅ አስተዋጽኦ አለው ይሄ የቱሪዝም ጉዳይ ማለት ነው። ስለዚህ ከሱ ባሻገር ከሃይማኖት አንጻር ካየህ ያው እኔ ሙስሊም ነኝ። በገራልታ ወይ በአቡነ የማታ ገዳም እኮራለሁ ወይ በላሊበላ እኮራለሁ ማለት ነው። ልክ ከክርስቲያን ይልቅ እኔ ባወራው ደስ ይለኛል ማለት። አንድ ክርስቲያን ደግሞ በሐረር ያለው ኢስላሚክ ሂስትሪ ወይ በሶፍ ዑመር ያለው ላይክ ማውንቴኑ ብቻ ወይ ተፈጥሮ ብቻ ማውራት የለበትም። ሂስትሪ ማውራት አለበት። የሶፍ ዑመር አመጣጡ ምን ነበር፣ እዛ ጋር የሚደረገው ስለምን ነበር የሚያወሩት፣ ዘዋሻ ሆኖ ምናምን እሱን ማወቅ አለበት። በኩራት መናገር አለበት ቢያስባለሁ ማለት። እንደዚህ ከሆነን እርስ በርሳችን በጣም የተሳሰብን ነው። እኔ በሌላም ፕራውድ የሆንኩ ነው፣ ያኛው ደግሞ በእኔ ፕራውድ የሆነ ነው። ስለዚህ ያው አብረን እናድጋለን ቢያስባለሁ። እንደዚህ ከሆነ በጣም ጥሩ ነጥብ አንስቷል። እዚህ ላይ በረከት ብታጠናክረው ደስ ይለኛል። አንዳችን ስለ አንዳችን ታሪክ ከማውራት ከመናገር በላይ ብዙ የበለጠ የሚያስተሳስሩን የሚያጠናክሩን የጋራ የሚያደርጉን ጉዳዮቻችንን እንደው በዚህ ባለን የቱሪዝም ሀብት ጸጋ ውስጥ እንዴት እንጠቀምበት? እሺ መጀመሪያ እንዴት እናስተዋውቀው ከሚለው እሷን ነጥብ ላንሳና እኔ እንግዲህ ቅድም ያወራሁት የብዙ አመት ልፋት ስራ የሚፈልግ ይመስለኛል። ቱሪዝም በጣም ሴንሲቲቭ ኤሪያ ነው፣ እንክብካቤ ይፈልጋል። ስለዚህ እሱን ማንኛውም ዜጋ የሀገሩ ቱሪዝም የሀገሩ ገጽታ የሀገሩ ስም ማያጎድፍ ነገር በማድረግ አንደኛ ቱሪዝም መንከባከብ አለብን። ሁለተኛ ሌሎች የነበሩ የድሮ ተሞክሮችን ማምጣት ነው። በተለይ አዲሱ ትውልድ ላይ መስራት ነው። ያንን ስንል ምንድነው የቱሪዝም ክበቦችን ማቋቋም በትምህርት ቤት በቅርቡ እንደውም የቱሪዝም ሚኒስቴር የአንደኛ ደረጃ ተማሪዎች ላይ ክበቦችን የማደራጀት ትልቅ ኢኒሼቲቭ ወደ 16000 ህጻናት አዲስ አበባ ላይ እየተሰራ ነው እና እሱን ነገር ማጠናከር በተለያዩ የትምህርት ማማር ማስተማር ሂደት ላይ ያሉትን ምሳሌዎችን የቱሪዝም አካባቢዎችን ማድረግ ልጆችን ማስጎብኘት ይሄ አንዱ ነገር ነው። ሌላው ኢንፎርሜሽን ማቅረብ ስለ አካባቢው አንድ ነጭ ወይ የሀገር ውስጥም ዜጋ ሊሆን ይችላል እንዴት ተዝናንቶ በዚያ ሳንቲም ምን ያስፈልገዋል የሚለውን ነገር ወደ ሰውየው ማቅረብ ዴስቲኔሽኑን ወደ ተጓዡ ማቅረብ ጥሩ ነው ብዬ አስባለሁ። ቱሪዝም ብዙ ሰዎችን ያስተሳስራል። ዓለም ላይ አንድ አሜሪካዊ ከዚህ ተነስቶ ከካምቦዲያ ተነስቶ አንድ አውስትራሊያ የሚሄደው የማያውቀውን ሀገር የሚጎበኘው ዓለምን ማየት ስላለበት ነው። ዲስከቨር ማድረግ የሰው ልጅ እዚህ የደረሰው በመጓዙ ነው። ስለዚህ ያ እውነት እንዳለ ሆኖ ደግሞ እኛ ሀገር የተለያየ ቱሪዝም አይነት አለን። አንደኛው ይሄ የእምነት ቱሪዝም የምንላቸው ፒሊግሪም ሰዎች ለእምነታቸው ሲሉ ከአንድ ወደ ሌላ ቦታ ይሄዳሉና እዚህም ላይ ደግሞ የሰውን ካልቸር እያየን ነው የምንሄደው እና ኢትዮጵያ የህብር ሀገር ነች። በዛ ላይ ህብራዊነታችንን አንድ ላይ ሆነን ስናከብር ደስ ይላል እና ሁሉም ሰው ለሀገሩ ስም ይቆርቆር ላለው። በተረፈ ሰላማችንን እንጠብቅ፣ ደግሞ የሀገራችንን ሰላም ይመልስልን እንላለን። እሺ ጋዲሳ መጨመራት ነገር ካለ ሁሉም ሰው ኢትዮጵያ ውስጥ ያለው ሀብት የኔ ነው ብሎ ማሰብና ከዛ የአንዱ የኔ ነው ብሎ መጎበኘት ማየት አለበት፣ ትራቬል ማድረግ አለበት። ለምሳሌ አሁን እኔ የማነሳው እኔ በ3 አመት ተከታታይ ነው ጨበራ የሄድኩትና በጣም ነው የሚመኘው ሌላ ቦታ መሄድ ከኦሮሚያ ውጭ ያሉትን ነገሮች ማየት። እንደዛውም ሰው የኔ ነው ብሎ ሌላም ማየት አለበትና መጠበቅ አለበት ሌላው። እሺ የመጨረሻ ሀሳባችን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንደው ውይይታችን ስለ ባሌም ሶፍ ዑመርም ሆኖ ሰፊውን የቱሪዝም ዘርፍ ሲያነሳ ስለነበረ ባሌን አስመልክተው ያቀረቡት ጥሪ ስለነበረ እሱን እናስደምጣችሁና መሰናበቻችንም የሆነው የባሌ ትውስታችሁንና እንደ ሀገር የቱሪዝም ዘርፉ ላይ ምን ተስፋ ታደርጋላችሁ? በተም ሳያችሁላችሁ ወጣቶች ናችሁና ቀደም አካሽም ሲጠቅስ ስለነበረ የመጨረሻ ተስፋችሁንና ምኞታችሁንም ገልጻችሁ እናበቃለን። ምናልባት ጠቅላይ ሚኒስትር ዶክተር አብይ አህመድ ቱሪዝምን አስመልክተው በተለይ ስለ ባሌ ሲጠቅሱ ያነሱትን የምስጋና ድምጽ እናድምጥና እናገኛቸዋለን። ምክር ቤት እንግዲህ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣዬን አቀርባለሁ። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ የትም ዓለም አሜሪካም፣ ቻይናም፣ አውሮፓም ብትሄዱ በአንድ ስፍራ ውስጥ ባሌ ያለውን ነገር ማየት አትችሉም። ያው እንደምታውቁት ብዙ ዓለም ሄጃለሁ፣ ለማየት ሞክሬያለሁ። የለም የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄው
እሱን ትተን ወደ ባሌ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ባሌን ጎብኙ፣ የራስን የማራከስ አባዜያችንን እንተው፣ ያሉንን ጸጋዎች በደንብ መጠቀም ማስተዋወቅ አለብን የሚል ጥሩ መልእክት አስተላልፈዋል። ልናበቃ ስለሆነ እንደው ባሌ ሄዳችሁ በጣም የማትረሱትን ነገር ብትነግሩኝ ደስ ይለኛል። ከዛ ባለፈ ደግሞ እናንተም ግብዣችሁን ከዛም የቱሪዝም ዘርፉ ላይ አሁን ቅድም ስንጠቅሳቸው የነበሩ ጉዳዮች ስለነበሩ እንደው የመጨረሻ ተስፋን መትከል፣ አቧራን ማራገፍ እንዲሁም ደግሞ ያሉትን መግለጽ ላይ እየተሰሩ ያሉ ስራዎች በቀጣይ ምን ተስፋ እንድታደርጉ ያደርጋቸዋል የሚለውን እናንሳ። ከባሌ ትውስታን ጀምር። ወተት ነው የምትለኝ? የበላሁት እንጀራ ነው የምትለኝ? ሳያ እንደዛ ስለኝ ነበረ ብዬ ቂጣ በማር እና በድንች በጎመን እሱ ነገር ታዋቂ ምግብ ነው ሬራ አካባቢ። ያው ባሌ ብዙ ትውስታ አለ። ብዙ ለየት ያለ ነገር ሳይሆን ኖርማል እንትን ነው። ላይ ብዙ ጊዜ ባሌ ፖስት ስናደርግ ብዙ ቪዲዮቻችን በደንብ ይታያሉ። በደንብ ቫይራል የወጣ ቪዲዮ ነበር። አንድ ቀን ያው ዛፍ ላይ ሆኜ የተነሳሁት ሀሪና ፎሬስት፣ እሱን ለማየት ከሳኡዲ ጻፈልኝ ልጅ ነበረ። ያ ቦታ ሪል ነው ወይስ ኤዲት ነው ያደረከው ምናምን ብሎ የጻፈልኝ ልጅ ነበረ። ከ3 ዓመት ቃሉና ሳምቡር የምትባል ሪጅን እነሱ አትታወቅም፣ ብዙ ሀብት አላት እና የገረመኝ ነገር የሚያወሩት ኦሮምኛ ነው። የቦረና ወንድማሞች ናቸው። እዛ ክልል ነበር የደረሰኝ። ኢንቨስት ያደርጋሉ። ከ5 ሀገራት ሰዎች ኢንቫይት አድርገው ያንን ክልል እንዲያስተዋውቁ ያደርጋሉ። ከዛ ትንሽ ቲፕ ሰጥተው ይሸኙሃል ማለት ነው። ለከኛ እዛ ድረስ አልደረስንም። አሁን ሎካል ብቻ ነው ያበረታታን ያለ ነው። ከዚህ በኋላም ከኢስት አፍሪካም እንግዳ አምጥተን ሀገራችን ያስተዋወቀን እንሄዳለን። እኔ ትልቅ ተስፋ አለኝ። ብዙ ነገር ስላላት ኢትዮጵያ እነሱን ጥሰን እንሄዳለን ብዬ ተስፋ አደርጋለሁ። በጣም ጥሩ። በረከት የባሌ ትውስታህንና ተስፋህን በአንድ ደቂቃ ተቆል። እሺ፣ ትውስታ ብዙ ትውስታ ይኖራል፣ ግን የሚያስገርመኝ ነገር ልናገር። ባሌ ሲሄድ ለመጀመሪያ ጊዜ ሲሄድ ሰው ነው እንግዳ ሰው ነው የወሰደኝና አጋጣሚ የምንሰራው ወደ ዲንሾ አካባቢ ነበረ። ለፓርክ ጉብኝት ሳይሆን ለሌላ የስራ ጉዳይ ሄደን አጋጣሚ ስራው ዲንሾ ውስጥ ነው እና እሱ የሚለው አሁን ምግብ አለ ራፉ ይባላል እና ጨጨብሳ ነገር በእንትን አድርገን በፎይል ነገር ተደርጎ ባግ ውስጥ አድርገን ገባን። በእግር የተወሰነ ከሄድን በኋላ ሌላ ምግብ መጣልን እና በላና ያንን ቴካዌ ያዝነውን ምግብ ሳንበላው አድሮ ጠዋት በጣም ይረበንና እስኪ ያ ምግብ ምናምን ስለ እኔ ይበላሻል ምናምን ተብሎ ሲከፈት ምግቡ ያው ነው። ባሌ በጣም ቀዝቃዛ ሀገር ነውና ምንም ምግብ ቢበላሽ ምግብ አይኖርም። ፍሪጅ ያስፈልጋል። በጣም ቀዝቃዛ ነውና እሱ ነገር አለ። ጉዞ ስናደርግ ውሃ አለቀብን ብለን አንጨናነቅም። ባሌ ከወንዙ ቀዳ ያደረግን የምንሄድበት በጣም ክሪስታል ወተሮች ነው ያሉት፣ ንጹህ ውሃዎች ነውና እሱ ነገር ወዳለሁ። ምኞትህ ምንድነው? ምን ሆኖ ማየት ትፈልጋለህ ትለኝ ከሆነ በቀላል አማርኛ እንደው ድሪም ላይነር አውሮፕላኖች ጎባሌ ሲያርፉ ማየት ፈልጋለሁ። ቱሪስት ስንጨናነቅ ወጣቱ የስራ እድል ሲያገኝ ይሄን ሁሉ አመት የጠበቀ የባሌ ህዝብ
ፓርኩ ውጤት ሲያመጣለት ኑሮውን ሲሻሻልለት እና ህይወቱ ላይ ለውጥ ሲያመጣ በቱሪዝም ማየት ፈልጋለሁ። ይሄ ለባሌ ብቻ ሳይሆን አክቹሊ ለሁሉም የኢትዮጵያ ክፍል ነው። ስፔሲፊካሊ እዛ ስላወራ ነው ዛሬ። እኛም ደግሞ እንደ ሀገር ኢትዮጵያ one of the best destination ተብላ ትታይ ደስ ይለኛል። ሁሉም ኢትዮጵያን የሚገበኝበት ጊዜ ቢመጣ ደስ ይለኛል። በጣም ጥሩ። በረከት ማጠቃለያ ሀሳብህ ንገረን እና እናበቃለን። አንተም እኔ ለፕሮሞሽን ቀረጻ ነበርና ወደ ባሌ ሄድኩት በዛን ጊዜ። ከዛ ወደ ራፉ የሚባል ቦታ ሄደን ከሳናቴ በጣም ርቃል። የአንድ ቀን ጉዞ ነው። በአንድ ቀን አይመለስም ነበር እዛ ተደርሶ። እኛ ግን ጠዋት ሄደን ማታ እንመጣለን ብለን ነበር ይሄድ ነው። ስለሚያውቁት እየሳቁ ነው። በረከት ደርሰን ከዛ ቦታ ስንመለስ ይሄ ባሌ ውስጥ ያለው ኦቨርላስቲንግ ይባላልና ሲኬድ ውሃ ነው እንት የሚያደርገው። ከዛ ስንመለስ ወደ 5 ሰዓት አካባቢ ሆነ ወደ ሰነቴ ስንመለስ ከራፉ ለሊት 5 ሰዓት። ቦታው ደግሞ በጣም ይበርዳል። ሰነቴ አካባቢ 5 ሰዓት ሲሆን ሾፌሮቹ 2 ማርክቱ ነበር ይዘን ሄድ ነውና ልጆቹ በቃ ጠፍተዋል ብሎ ደንግጦ ኔትወርክ የለም እዛ ቦታ። ወደ ከተማ ተመለሱ። ወደ ከተማ ሲመለሱ እኛ ምንም አማራጭ አጣን። ከዛ የሚመላለሱ መኪኖች ነበሩ መንገድ ላይ ስልክ ሰተናቸው እነሱ ደውሎልን ነበር መኪና ወደ ሌሊት 7 ሰዓት አካባቢ ይመጣልን። ተስፋ ቆርጠን በጣም ይገርማል። ገርምት ነበር። ምኞቴ ሁሉም ዴስቲኔሽኖች ቢዚ ሆኖ ሰው ስለ ቱሪዝም ብቻ የሚያወራበት፣ ሰው ከአንድ ቦታ ወደ አንድ ቦታ ለመሄድ ምኞት የሚያደርግበት እና ሀገራችን ቢዚ የምትሆንበት ተስፋ አለ። እሺ ልጨምር ነው 30 ሰከንድ አለ ልንስጥር። እሺ በጣም እናመሰግናለን። ተስፋን መትከል አቧራን ማራገፍና ውበትን መግለጥ ላይ መነሻ አድርገን ስለ ባሌ ተፈጥሯዊ ፓርክ እንዲሁም ስለ ሶፍ ዑመርና ሌሎች የሀገራችን የቱሪዝም መዳረሻ ስፍራዎችን በምን አይነት መንገድ እንጠቀም በሚል ዛሬ በሃሽታግ ኢትዮጵያ ዝግጅታችን ቆይታ አድርገናል። መነሻችን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት የሰጡት የባሌንም የሶፍ ዑመር ዋሻን መነሻ አድርገን ያነሷቸው ሀሳቦችን በተመለከተ ቆይታ አድርገናል። ሌሎች ቱሪዝም ላይ የምንሰራቸው ስራዎች በቀጣይ ስለሚኖሩ ይበልጥ እንገናኛለን። በጣም ነው የምናመሰግነው ለሰጣችሁን ጊዜ። ያው ሀገርን የማስተዋወቅ ኃላፊነት የሁላችን ቢሆንም እናንተ ደግሞ እዛ ላይ እየሰራችሁን የበለጠ ስሜት ማጋባት ላይ የመስራት ኃላፊነት አለባችሁ ለማለት እንወዳለን። የዛሬ ሃሽታግ ኢትዮጵያ ፕሮግራማችን አብቅቷል። ሰለሞን ጫላ አስተናግጃችኋለሁ። ቴክኒኩ ላይ አልማዝና ኬቤክ ነበሩ። ሳምንት እናገኛችኋለን። ጤና ይስጥልን።